እንጀምራለን። የመልእክቴ ዋና ሐሳብ በክፉዎች ቃል የሚቆም ራይ የለህም። አራ አሜን ነው። የለም። አራ አሜን አሜን። ክፉ ቃል ባንተ ላይ አይሰራ። ደጋሚዎች ቃል በቤቴ አይሰራ። ሟርተኛ ቃል አይሰራ። ወራኞች ቃል አይሰራ። ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔርን ቃል አብረና ያለን ኦሪት ዘኍልቍ መጽሐፍ ምዕራፍ ምሳሌውን የሚመስል ጀመር። እሺ እንዲህም አለ ባላቅ ሆይ ተነሳ ስማ የሴፎር ልጅ ሆይ አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ይጸጸት ዘንድ እግዚአብሔር የሰው ልጅ አይደለም። እሺ እርሱ ያለውን አያደርገውምን? እሱ ያለውን አያደርገውንም? የተናገረውንስ አይፈጽምንም? እነሆ ለመባረክ ትእዛዝን ተቀብያለሁ። ቀኞቻችሁን ከፍ አድርጉ። ከዚህ ትንቢት ልጀምር። ኢየሱስ ጌታ ነው። ደጋሚውን ሊረግም መጥቶ ባርኮ ይሄዳል። መተተኞች ባንተ ላይ ክፉ ሊሰራ መጥቶ ፈጽሞ ቀይሮ ይሄዳል። አንድ ሰው አንደበት እግዚአብሔር ወደ ክብር ይቀይራል። ኢየሱስ ያድናል። አንዴ ቀና በሉልኝ። ኦሪት ዘኍልቍ መጽሐፍ ምዕራፍ 20 ጀምራችሁ ስታጠኑት እስራኤል ጉዞ ላይ ነበረና አንድ ሰው ጉዞ ላይ ያለ በቅናት ተነሳ። እንዲያ ላደርጋለሁ ብሎ አጠፋቸዋለሁ፣ ወደ ከናን አይድረሱ ብሎ በቅናት ተነስቶ ሊያጠፋቸው ሲል ኢየሱስ ጌታ ነው። ተራራ ሲመረጥ እግዚአብሔር ዝም አለ። ኮርማዎች ሲያመጡ ዝም አለ። መስዋዕት ሲያደርጉ ዝም አለ። ሲጨርሱ አንደበቱን ቀየረ። ክብር ለኢየሱስ ይሁን። አሜን አሜን። ይኸው በደንብ ስሙኝ። ይሄን ድምጽ በደንብ ስሙኝ። ብዙ ሰው ትዳር የተበላሸው በሆነ ሰው ቃላት ምክንያት ነው። ብዙ ሰው ስራ የተበላሸው በሆነ ሰው ሟርትና በሆነ ሰው ንግግር ምክንያት ነው። ብዙ ሰው ብዙ ነገር የቆመበት አንድ የሆነች ክፉ ቃል አለች፣ ክፉ ቀን አለች። እስራኤል 430 ዓመት ባሪያ ሆኖ ከቆየበት እግዚአብሔር ከናን የምትባል ሀገር አለች ጉዞ ጀምሩ ብሎ ጉዞ አስጀምሯቸው ነበር። በዚህ ጉዞ ላይ ያለ አንድ ቀናተኛ ከዚህ አይለፉ ብሎ ሊረገማቸው መጣ። ከዚህ ቀን አይለፉ ይቁም እስራኤል ይጥፋ ብሎ መጣ። ኢየሱስ ጌታ ነው። ረጋሚውን አመጣና ገዝቶት ኮርማ መርጦ ተራራ መርጦ ሁሉ ነገር ጨርሶ ወደ ተራራ እንደወጣ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። ልክ ተራራው መርጦ መስዋዕት አድርጎ ሊረግም ስል እግዚአብሔር ሕዝብ የሚረገም አይደለም። የዚህ ሕዝብ ጉዞ የሚቆም አይደለም። የእናንተ ትዳር በረጋሚዎች አይቆምም። የእናንተ አገልግሎት በረጋሚዎች አይቆምም። የእናንተ ራእይ፣ የእናንተ ስራ በኢየሱስ ስም አይቆምም። አሜን አሜን። በደንብ ስሙ። ቃላት ክፉ ነው። ቃላት ነገር ያበላሻል። ባላቅና ባላም የተናገሩት ቃል አውጣባቸው እነዚህ ሰዎች እንዳይገቡ ከናን ብሎ ቃል ማስወጣት ነው ያመጣው። ርገማቸው እንዳይከናወኑ ወደ ኋላ እንዲመለሱ ወደ ግብጽ እንዲመለሱ ርገማቸው። ኢየሱስ ጌታ። ስንቶች ናቸው መሰለ ትዳር ከጀመራችሁ በኋላ የሆነ ክፉ ቃል እየመለሱ? ስንቶች ናቸው መሰለ የሆነ ሰው አገልግሎት ከጀመረ በኋላ የሆነ ሰው ድርጅት ከጀመረ በኋላ የሆነ ሰው ትዳር ከጀመረ በኋላ ቃላት ወሬ፣ ድግምት፣ ሟርት፣ የተለያየ ነገር ወደ ኋላ ይመለሰው። ዛሬ በእናንተ ላይ ከዚህ ማይክሮ ሰከንድ በኋላ የሚወጣ ቃል ሁሉ ለበረከት ይሆናል። ይሄን ድምጽ ለሚሰማ እናገራለሁ በኢየሱስም ለመልካም ይሆናል። እስቲ ለመልካም ይሆናል። አሜን። እስቲ ቁጥር 20 አንብብልኝ ስሙ። እነሆ ለመባረክን ትእዛዝን ተቀብያለሁ። ረጋሚው እንደዚህ ያለ እነሆ ለመባረክ ምን ተቀብያለሁ? ትእዛዝን ተቀብያለሁ። እግዚአብሔር ለመባረክ ነው ትእዛዝ የሰጠው። ከዚህ ቃል እንዳታለፋ ነው ረጋሚው። ሃሌሉያ አሜን አሜን አሜን። እሺ እሳታት እርሱ ባርኳል፣ እመልሰውም ዘንድ አልችልም። እግዚአብሔር እነዚህ ሕዝብ ባርኳል፣ እኔ ደግሞ ሊመልስ አቅም የለም። እግዚአብሔር ባርኳል። እግዚአብሔር ቀብቷቸዋል። እግዚአብሔር አስተምሯቸዋል። እንግዲህ ሟርተኛ አይመልስም፣ ደጋሚዎች አይመልሱም፣ ወረኛ አይመልስም፣ መተተኛ አይመልስም፣ ክፎች አይመልሱም።
አሜን። በቃ እግዚአብሔር አንዴ ባርኳል። እኔ ደግሞ ይሄ ነገር ሊቀለብሰው ረጋሜው ነው የሚለው ይሄን። እሺ በያዕቆብ ላይ ክፋትን አልተመለከተም። በያዕቆብ ላይ ክፋትን አልተመለከትኩም። በእስራኤልም ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው። እሺ የንጉሥም እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቷቸዋል። ቁጥር 2 ላይ እግዚአብሔር ከግብፅ አውጥቷልና እሺ ጉልበቱ አንድ ቀን እንዳለው ፊያና ሐዛካባ እሺ በያዕቆብ ላይ አስማት የለም። ባንተ ላይ አስማት አይሰራም። በስራችሁ ላይ አይሰራም። አረብ አገልግሎታችሁ ላይ አይሰራም። በትዳራችሁ ላይ አይሰራም። በጤንነታችሁ ላይ አይሰራም። ያዕቆብ ላይ አስማት የለም። እሺ በእስራኤልም ላይ ሟርት የለም። በእስራኤል ላይ ደግሞ ሟርት የለም። አይሰራብኝም። አንዳንድ ሰው እኮ አንድ ነገር ሳይሳካ ሲቀር እንደዚህ ላይ ጠርጥሬው ነበር። አይጥ ከነ ነፍሱ አጥሎ ነው፣ ዶሮ ቆርጦ ጥሎ ነው፣ ጠቁር ዶሮ ጠዋት አይቼ ነበር ይላል። ይሄ ሟርት ነው። ከዚህ አንተ በራሴ ላይ የምትናገረው ሟርት ነው። ኢየሱስ ጌታ፣ ኢየሱስ ጌታ። አዮ በቃ ባንተ ላይ ሟርት አይሰራም። እስቲ አይሰራም በሉ። ተሰርቶብኝ ከሆነ ዛሬ ሊገለብጠው ነው። አረ አሜን አሜን። የምትፈራው ሪሊ ያረጋገጥከው ነገርም ከሆነ እግዚአብሔር ይቀይረዋል። አይሰራም ማለት ሟርት አይ ፓላሃዛባይ ቬኖስ ሰካቫር ዴኒያስ እሺ በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እሺ እነሆ ሕዝቡ ቁጥር 4 ላይ እነሆ ሕዝቡ እንደ እንስት አንበሳ ይቆማል። እንደዚህ ነው የሚሆንልህ። እነሆ ሕዝብ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሳል፣ እንደ አንበሳም ደግሞ ይነሳል። ያደነውን እስኪበላ ያደነው ደግሞ እስከሚበላ የገደለውንም ደሙን እስኪጠጣ አይተኛም። ቀጥይ ባላቅም በለዓምን ከቶ አትርገማቸው ከቶም አትባርካቸው አለ። ኢየሱስ ጌታ። አሁን ሐሳብ ቀይር። ቀና በሉልኝ ነገሮቻችሁ ቀና እንደው ከቶ አንተ ከዚህ በኋላ አትረገማቸው ከቶም አትባርካቸው። እኔ አንተን እየጠራው አለ እንድትረግም ነው እንጂ እየባረክ ነው። እያደረክ ያለው ነገር ለኔ አይገባም። እንደው አንተ አትባርካቸው አትረግማቸው በቃ ተውልኝ። እርስ በርስ ተጣለው ማለት ነው። ቀኝን ከፈታ አደረጋል ሳይስማሙ ይሸለያል። ነገርን ድርጅትን አገልግሎትን ለማበላሸት የተመካከሩ ነገር በኢየሱስም ሳይስማሙ ይለያያል። እጆቻችሁን ከፍ አድርጉ። ለአንድ ሰው ዛሬ ትንቢት አለኝ። ብዙ ሰዎች ብዙ ትዳር ብዙ ነገር ተበላሽቶብኝ ከሆነ እግዚአብሔር ዛሬ የሟርተኛው አንደበት ወደ በረከት ይቀይራል። የደጋሚው አንደበት እግዚአብሔር ወደ በረከት ይቀይራል። ለኔ ነው የኔ ነው የሚል ሰው አሜን ብሎ ይውሰድ። በቃ አንተ እንደዚያ በቃ የምታረከውን አንግባባ። ኢየሱስ ጌታ። አጠገብ ያለው ሰው ባንተ ላይ አይሰራም በለው። ቬሎተና ባንተ ላይ አይሰራም በለው። በቤቲ ላይ አይሰራም በለው። እግዚአብሔር በለው ካንተ ጋር ነው በለው። ካንተ ጋር ነው በለው። ካንተ ጋር ነው በለው። ሃሌሉያ። እየፈራ ያለው ነገር አለ። ሟርታቸው ድግምታቸው እየፈራ ነው። የሆነ ቃል ፈርታ የሆነ ዳኛ ያወራው አለቃ ያወራው መስሪያ ቤት የሰማው ነገር አለ። የሚያስፈራ ነገር አለ። እግዚአብሔር ወደ በረከት ይቀይራል። ከዚህ ድምጽ በኋላ እግዚአብሔር ወደ በረከት ይቀይራል። አሜን አሜን አሜን። እግዚአብሔር ወደ በረከት ይቀይራ ይችላል። ቆይ እዛው ምዕራፍ 23 ቁጥር 11 እና ቢብሊ እንጨርሳለን። እሺ ባላቅም በለዓምን ያደረክብኝ ምንድነው? ያደረክብኝ ምንድነው? ጠላቶቼን ትረግምልኝ ዘንድ ጠራሁ፣ እነሆም ፈጽመ ባረካቸው አለው። ፈጽመ ባረካቸው። እርሱም መልሶ እርሱ መረጋሚው መልሶ በውኑ እግዚአብሔር በአፌ ያደረገውን እናገር ዘንድ አልጠነቀቅምን አለ። ባላቅም በዚያ ሆነ ታያቸው ዘንድ እባክህ ከኔ ጋር ወደ ሌላ ቦታ ና፣ ዳርቻውንም ብቻ ታያለህ፣ ሁሉንም አታይም። በዚያም ሆነ እነርሱን እርገምልኝ አለው። ኢየሱስ ጌታ። ቃና በሉልኝ። ሃሌሉያ አሜን። መጀመሪያ ሞከረ። አሜን። ከኔ ጋር ከዚህ በፊት ሞክሮብኝ ከሆነ ክብር ለኢየሱስ ይሁን። ሊተነብይልን አልተሞከረም አይደለም። ተሞክሮብኝ ከሆነ ከዚህ በኋላ አይሰራም። ተበላሽቶብኝ ከሆነ ቀጣይ አይበላሽም። አረ አሜን አሜን አሜን። አስቁመው ከሆነ ከዚህ በኋላ አያስቆምም። አውርዶም ከሆነ ከዚህ በኋላ አያወርድም። ኢየሱስ ጌታ።
ተራራ መምረጥ ጀመሩ። ተራራ ሊረግሙ ማለት አሁን ነገርየው ምንድነው እየተካሄደ ያለው? እየተካሄደ ያለው የቃላት ጦርነት ነው። ቃላት ነጊዮን ለማበላሸት ኃይላል። ልክ መልካም ቃል ነጊዮን እንደሚያስተካክል ክፉ ቃል ነጊዮን ደግሞ ለማጨለም ኃይላል። ባላቅና ባላም እየተነጋገሩ ያለው በቃል ነው። እግዚአብሔርም ባላቅና አንደበት መጣና ቃሉን ይቀየር የሚናገረው ቃል በነገሪ ላይ እየተናገርክ ያለው ቃል ምንድነው ነው? ኢየሱስ ጌታ አሜን። በነገያችሁ ላይ እየተናገራችሁ ያለው ቃል ምንድነው? በልጆቻችሁ ላይ እየተናገራችሁ ያለው ቃል ምንድነው? በራያችሁ ላይ እየተናገራችሁ ያለው ቃል ምንድነው ነው? ክብር ለኢየሱስ ነው። አሁን የምትናገረው ቃል ነገው ዘር ነው፣ ስንቅ ነው። ነገ ሊያስቆም ሊያበላሽብህ ይችላል። አያው ይሄኛው ቃል እርግማቸው ማል አይከናወንና አትሂድልህ እንደዚህ ቆመ ቀርልህ ወደ ኋላ ተመለስ ማለት ቃል ነው። ሌላ ነገር እየተጠቀሙ አይደል? አንተ ደግሞ ምንድነው የምትለው? ጧት ተነስተህ ምን አይነት ቃል ነው የምታወራው? ይሳካል ብለህ ነው ወይ? አይ ይሄ ቀን ሳየው አላማረኝም ብለህ ነው የምትጀምረው። እኛው አመት እንደሌላኛው አመት አይደለም፣ እንጀራ 100 ብር ገብቷል ብለህ ነው የምትጀምረው። አዛብ እንደሚያወራ ነው የምታወራው። ራይ ላይ የሆነ ሰዎች የሆነ ነገር ሲያደርጉ ምንድነው የምትመልሳቸው መልስ? ያ ቃል ወሰይ አሜን። ኢየሱስ ጌታ አሜን። የምትናገረው እያንዳንዱ ቃል ነገ ላይ ዘር ናት። አሁን እየኖራችሁ ያላችሁ ትናንትና የዘራችሁ ቃል ነው። ሄሎ ብዙ ሰው ሳያቅ በራሱ ራይ ላይ ይተነብያል። ሳየው የሚቀጥል አይመስል ይላል። ልክ እንደ ቃሉ አይቀጥልም። ክብር ለኢየሱስ ይሁን አሜን። መጽሐፍ ቅዱስ ላይ አንድ ታሪክ ላሳያችሁ። አንደኛ ሳሙኤል መጽሐፍ ምዕራፍ 17 ላይ ዳዊትና ጎልያድ የሚባለው ሰው ታውቁታላችሁ። ሁለቱ መጀመሪያ ድንጋይና ቀስት ከመወርወሩ በፊት ቃላት ነው የተወረወሩ። ጎልያድም ዳዊትን ረገመው በአምላካቸው ስም። ዳዊትም ደግሞ መልሶ ተናገረበት በአምላኩ ስም። ቃሉን በቃል ነው የቀየረው። ከድንጋዩ በፊት የሄደ ቃል አለ። ከጦሩ በፊት ሲያስፈራራቸው የነበረው ቃል አለ። ኢየሱስ ጌታ አሜን። ስንቶች ትዳር መሰለ፣ ስንቶች ድርጅት መሰለ፣ ስንቶች የሆነ ነገር መሰለ ጉድዋ ላይ የመለሰው። ጓደኛ የሚያወራው ቤተሰብ የሚያወራው የሆነ ሰዎች የሚያወሩት ቃል። ቀኞቻችሁን ከፍ ታደርጋላችሁ። ልጸልይ ፈራሃዳ ካባስ ዛሬ በኢየሱስ ስም ጸልያለሁ። እርግማን ቢሆን በበረከት ይቀየራል። አረ አሜን አሜን። የተተበተበ ድግምት ቢሆን ዛሬ ይፈርሳል። አረ አሜን አሜን አሜን። የሆነ ሰው ቃል ዛሬ በበረከት ይቀየራል። አንድ ሰው አሜን ሲል ሆነ። መቆም ያንተ አይደለም። ወደ ኋላ መመለስ አንቺ አይደለም። መስጋት ያንተ አይደለም። አለመሳካት ያንተ አይደለም። ያንተው ንገርልህ፣ ያንተው ንገር ወይ ትደሰታለህ። ተሳክቶልሃል። አረ አሜን አሜን አሜን። ተሳክቶልሃል። ጠላቶች በፍጹም አያቋቁሙ። ደጋሚዎች አያቋቁሙ። መተተኞች አያቋቁሙ። የተደራጁ ቡድንተኛ አያቋቁምህ። እያወጅኩብህ ነው። ኢየሱስ ጌታ። ጠዋት ፕሮግራም ላይ የሆነች እናት አለች። አሁን ጠዋት አጋንንት ሲጮህ የነበራት ክብር ለኢየሱስ። የምንመንፈስ ናለ መንፈሱ ስም ምንድነው? ሃማ የሚባል መንፈስ አለ። ይሄኛው መንፈስ ደግሞ የሚገርማችሁ ይሄን ትምህርት ስለተዘጋጀው ነው መሰለኝ ይመስልኝ። ኢየሱስ ግን ሃማ የሚባል መንፈስ እኔ ጮህ ሲወጣ አይቻላል። ሃማ መንፈስ ነው ለካ። በደንብ ስሙኝ። ቅድም ሃማ የሚባለው መንፈስ ሲጮህ አይሁድም ብቻ ረግማለሁ አይደል? ጴንጤ ብቻ ረግማለሁ ምን መንፈስ ነበር የሚሳከው? በጌታ የሆኑ ሰዎች ነው የሚረግመው። ቀኝን ብድግ አድርገኝ አሜን። ሊተንብይ ጴንጤ ላይ ወጣ እርግማን አይሰራም። አንተ ጴንጤ ስለሆንክ የተደራጀ ቡድንተኛ አቋቁም። አገልጋይ ላይ የሚመደበው አይችልህም።